በኢትዮጵያ ዲጂታል የክፍያ ስርዓት ውስጥ የሴቶች በእድሜ የገፉ ሰዎችና በገጠራማው የሀገሪቱ አካባቢ የሚገኙ ነዋሪዎች ተጠቃሚነት ዝቅተኛ መሆኑ የተነገረበት ጉባኤ የተካሄደው በዚሁ ሳምንት እንደነበር ይታወሳል። በኢትዮጵያ ብሔራዊ ባንክ የተሰናዳው ብሔራዊ ዲጂታል የክፍያ ስርዓት ጉባኤ የኢትዮጵያ የዲጂታል ፋይናንስና የክፍያ ስርዓት ፈጣን እድገት እያስመዘገበ መሆኑ ጭምርም የተጠቀሰበት ሲሆን የነዳጅ ግብይትና ሌሎች የአገልግሎት ክፍያዎች ጨምሮ በየዓመቱ ከ18 ትሪሊዮን ብር በላይ ገንዘብ እየተዘዋወረበት መሆኑ ተነግሯል። ይህንን የተመለከተ ዝርዝር ዘገባ በዳግማዊት ደረጃ ተሰናድቷል። ዘንድሮ ለሁለተኛ ጊዜ በተካሄደው የኢትዮጵያ ዲጂታል የክፍያ ስርዓት ጉባኤ ላይ በሀገሪቱ የዲጂታል ክፍያ ስርዓት ከፍተኛ እድገት እየታየበት መሆኑ ሲጠቀስ የዲጂታል ክፍያ ስርዓቶችም ከጊዜ ወደ ጊዜ ተቀባይነት እያገኙና ለኢኮኖሚ እድገት ጉልህ ሚና እያበረከቱ መሆኑ ተነግሯል። በኢቲስዊች የተደገፈው ብሔራዊ ዲጂታል የክፍያ አሰራር በባንኮች መካከልና በዲጂታል አማራጭ ከፍተኛ ገንዘብ በቀላሉ እንዲንቀሳቀስ ማስቻሉም ነው በጉባኤው ላይ የተገለጸው። በዚሁ ጉባኤ ላይ ተገኝተው የነበሩት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ባለፉት ዓመታት በተዘረጋው የዲጂታል ክፍያ ስርዓት በየዓመቱ ቀላል የማይባል የገንዘብ ዝውውር እየተከናወነ እንደሚገኝ ነበር የጠቀሱት። በአሁኑ ወቅት በተዘረጋው የዲጂታል ክፍያ ስርዓታችን በየዓመቱ ከ18.5 ትሪሊዮን ብር በላይ የገንዘብ ዝውውር ይከናወናል። የነዳጅ ግብይት፣ የአገልግሎት ክፍያዎችና ብዙ አስፈላጊ የሆኑ ክፍያዎች አሁን ላይ የሚንቀሳቀሱት በዲጂታል ስርዓት ነው። በኢትዮጵያ የዲጂታል ግብይቶች ፈጣን እድገት እያሳዩ መሆኑን ያረጋገጡት የብሔራዊ ባንክ ገዢው ኢዮብ ተካልኝ ደግሞ ይህም በሀገሪቱ የግብይት ታሪክ የመጀመሪያው መሆኑን ነበር ሲናገሩ የተደመጡት። ማሳያ አድርገው የጠቀሱት ደግሞ በፈረንጆቹ 2022 ከ1 ሚሊዮን በላይ የነበረው የዲጂታል ግብይት ሂሳብ ቁጥር በ2024 ከመቶ እጥፍ በላይ መጨመሩን ነው። Mobile money accounts in Ethiopia have surged dramatically, climbing from just over 1 million in 2022. በኢትዮጵያ በ2022 ከነበረው 1 ሚሊዮን በላይ የሞባይል ክፍያ አካውንቶች በ2024 128 ሚሊዮን ደርሷል። ይህ ከፍተኛ እድገት የዲጂታል ክፍያዎች ተቀባይነት እየጨመረ መምጣቱን የሚያሳይ ሲሆን ይህም በሀገሪቷ የዲጂታል ግብይት ታሪካዊና የመጀመሪያው ነው። በዚህ መልኩ የዲጂታል ክፍያ ስርዓቱ እድገት እያሳየ ቢሆንም ታዲያ አሁንም ተደራሽነት፣ የሳይበር ደህንነት ላይ እምነት ማጣትና የጾታ እኩልነት በርካቶች የዲጂታል ክፍያን እንዳይጠቀሙ እንዳደረገም በጉባኤው ላይ ተጠቅሷል። ሴቶች፣ እድሜያቸው ከፍ ያሉ ሰዎችና በገጠሩ የሀገሪቱ ክፍል ያሉ ዜጎች የዲጂታል ክፍያ ተጠቃሚነት ዝቅተኛ መሆኑ በተጠቀሰበት በዚሁ ጉባኤ ላይ ባለፈው ዓመት በእድሜ ከገፉ ሰዎች ውስጥ ዲጂታል የክፍያ ዝውውር ያደረጉት 21 በመቶ ብቻ መሆናቸው ተነግሯል። ባለፈው ዓመት 20 በመቶ የሚሆኑ ትልቅ ሰዎች ብቻ በዲጂታል ግብይት ገንዘብ ልከዋል ወይም ተቀብለዋል። ያስመዘገብነው ስኬት እንዳለ ሆኖ ይህ ቁጥር ግን ካለን አቅም በታች ነው። ሌላው የጾታ እኩልነት ላይም ክፍተት አለ። የሴቶች የሞባይል ስልክ የመጠቀምና የዲጂታል ግብይት የመፈጸም ከወንዶች አንጻር አናሳ ነው። ሶስተኛው ደግሞ አሁንም በማደግ ላይ ያለ ገጠራማ አካባቢ አለ። አራተኛው በመሰረተ ልማት ውስጥ የተገደበ የነጋዴ ተቀባይነት አለ። አምስተኛ እያደገ የመጣ የሳይበር ደህንነት ስጋት አለ። ማጭበርበሮችም የተጠቃሚውን እምነት እየፈተኑ ነው። ብሔራዊ ባንኩ በዚህ መድረክ ላይ በዘርፉ ያሉ ችግሮችን ይፈታል ያለውንና ከፈረንጆቹ 2026 እስከ 2030 የሚተገበረውን የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ ያደረገ ሲሆን ስትራቴጂው በሀገሪቱ ኢኮኖሚያዊ፣ አስተዳደራዊና ማህበራዊ ዘርፎች ዲጂታል ሽግግርን ዋነኛ አንቀሳቃሽ ኃይል የሚያደርግ ነው ተብሏል። የብሔራዊ ባንክ ገዢው ኢዮብ ተካልኝ የዲጂታል ግብይት ተጠቃሚዎችን የሳይበር ደህንነት በማረጋገጥ ግልጽነት፣ ተጠያቂነትና ኃላፊነት በተሞላበት መንገድ ስርዓቱ መተግበር አለበት ያሉ ሲሆን ስትራቴጂውም ይህንኑ የሚደግፍ መሆኑን ነበር የገለጹት። አክለውም አስተማማኝና ተአማኒ የዲጂታል ክፍያ ስርዓት መዘርጋት እንዲሁም የፋይናንስ አገልግሎቶች ንድፍ ውስጥ የጾታ አቀፍ ተጠቃሚነትን ማሳደግን ያካትታል ብለዋል። ይህ ስትራቴጂ ለቀጣይ 5 ዓመት የኢትዮጵያን የዲጂታል ትራንስፎርሜሽን ቅርጽ የሚያስይዝ በመሆኑ ትኩረት ተሰጥቶ ነው የሚሰራበት። ሁላችሁም እንደምታውቁት ዘመናዊ የክፍያ ስርዓት ደህንነቱ የተጠበቀ
የተረጋጋና አስተማማኝ መሆን አለበት። አዲሱ ስትራቴጂም ጠንካራ ቁጥጥር፣ የሳይበር ስጋት ምርመራና እንደ ISO 2022 ያሉ ዓለም አቀፍ ዘዴዎችን የሚጠቀም ነው። ሌላው ቡድን ደግሞ ዲጂታል የክፍያ ስርዓትን አካታች እንዲሆን የሚያነሳሳ ነው። በሚሊዮን የሚቆጠሩ ሴቶች በፋይናንስ ስርዓቱ ሳይካተቱ ኢትዮጵያ ብልጽግናዋን ማረጋገጥ አትችልም። ስለዚህ ይህ ስትራቴጂ የጾታ እኩልነት እንዲመጣ የተቀረጸ ሲሆን ገጠራማ አካባቢ ያሉ ነዋሪዎችና ነጋዴዎችን ተደራሽ ለመሆንም ያግዛል። Rural digital finance infrastructure, digitization of MFIs and SACCOs, use-focused interventions and reforms to expand merchant acceptance. አሁን ላይ የኢትዮጵያ ኢኮኖሚ የሚንቀሳቀሰው በጥሬ ገንዘብ መሆኑን በዚህ ጉባኤ ላይ የተነገረ ሲሆን በቀጣይ 5 ዓመት 75 በመቶ የክፍያ ስርዓት በዲጂታል የክፍያ መንገዶች እንዲያልፍ እንደሚሰራም ሰምተናል። እንዲሁም አሁን ላይ በወንዶችና በሴቶች የዲጂታል ክፍያ ስርዓት አጠቃቀም ላይ የሚስተዋለውን የ24 በመቶ ልዩነት በቀጣይ 5 ዓመታት የሴት ተጠቃሚዎችን ቁጥር በማሳደግ ልዩነቱን ወደ 3 በመቶ ለማጥበብ እቅድ መያዙ ተገልጿል። ያለፈውን 5 ዓመት ግምገማ ውጤትን መሰረት በማድረግ በቀጣይ 5 ዓመት ኢትዮጵያውያንን የሚያገናኝ የታመነ የተቀናጀና ተደራሽ የሆነ የዲጂታል ክፍያ ስነ ምህዳር እውን ለማድረግ ትኩረት እንደሚሰጥም የተነገረበት በዚህ ሳምንት ነበር።